ተመልካቾቻችን አሁን ከአሜሪካው የደረሰን ዜና አለ። በኢላን መስክና በትራምፕ መካከል ከፍተኛ ግጭት መከሰቱን እየተዘገበ ይገኛል። እንደሚታወቀው ትራምፕ የኢላን መስክ አጋር በመሆን እርሳቸው ዋይት ሃውስ አዳር ውሏቸውን ካደረጉ የሰነበቱ ሲሆን መስክ በቅርቡ ግን ባለው የበጀት አሰራር ላይ ከፍተኛ ትችት ማቅረቡን ተከትሎ ትራምፕ እጅግ ተበሳጭቻለሁ ሲል እየተዘገበ ይገኛል። በዚህም አማካይነት ትራምፕ ማታ ማታ እጅግ ከፍተኛ የሆነ ፍረስትሬሽን ውስጥ እንደሚገኝ ከጀርመን ቻንስለር ጋር ባደረጉት ቃለ መጠይቅ ይህንን ሐሳብ አብራርቷል። ውድ ተመልካቾቻችን አሁን በደረሰን ተጨማሪ ዜና ደግሞ በጀርመንና በትራምፕ መካከል የተካሄደው ውይይትን ተመልክቶ የኢላን መስክ ጉዳይ በስፋት መዘገቡ የሚታወስ ነው። የኢላን መስክ ጉዳይ ምን ይሆናል ተብሎ ለረጅም ወራት ሲሆን የነበረው እንደሚታወቀው ኢላን መስክ የትራምፕ አጋር በመሆን ትራምፕ ላይ ከፍተኛ የሞት ግድያ ሙከራ ካካሄዱ የአሜሪካውያን በኋላ እንግዲህ ትራምፕ ብዙ ድጋፎችን ከኢላን መስክና ከሲሊከን ቫሊ ካምፓኒዎች ማግኘቱን ይታወሳል። ይህንንም ተከትሎ የሲሊከን ቫሊ የትላልቅ ባለሀብቶች ከቲም ኩክ ጀምሮ የአፕል ባለቤት የትላልቅ ካምፓኒ ባለቤቶች የኢላን መስክን አሰራር ሲደግፉ ቆይተዋል። ውድ ተመልካቾቻችን በሌላኛው ዜና ደግሞ ራሽያ ዩክሬንን ለመደብደብ ከፍተኛ ዝግጅት እያደረገችና ካርኪቭ በሚባል ግዛት እጅግ አስደንጋጭ የሚባለውን ተኩስ መተኮሷን ይታወቃል። እጅግ ቦምብ ጣያ የኒኩለር ቦምብ ጣያ አውሮፕላኖች ለመጠቀምና እየተጠቀመች እንደሚገኝ ይታወቃል። በአሁኑ ሰዓት ዩክሬን ውስጥ ከፍተኛ ጭንቀት መከሰቱ ይታወቃል። ይሄ ከፍተኛ ጭንቀት የተከሰተው በሶስት ነገር ምክንያት ነው። የአሜሪካውያን የራሽያ ምላሽ እጅግ አጸያፊ እንደሚሆን እንደተናገሩ ፑቲን እንግዲህ አሜሪካን እየተናገሩ ይገኛሉ። ይሁን እንጂ የፑቲን ድብደባ በዩክሬን የሚያመለክተው ምንድን ነው የሚለውን አንደኛ የአጸያፊ ጦርነት መሆኑን እንግዲህ ተናግረዋል። ትራምፕ ሲናገሩ ይሄ ጦርነት ሁለት ሕፃን ልጆች መካከል የሚካሄድ ጦርነት ነው፣ እጅግ አላስፈላጊ ነው ብለው የሰው ልጅ የረከሰበት ነው በማለት እንግዲህ ወረፈዋል። ትራምፕ እጅግ በጣም ተበሳጭተው ሲናገሩ አሜሪካ ከዚህ ጉዳይ ትወጣለች በማለት ተደጋጋሚ ሀሳባቸውን አብራርቷል። አሜሪካ በዚህ ጦርነት ውስጥ ይሄ ጦርነት በሰላም ድርድር የማያልቅ ከሆነ እጄን አነሳለሁ ብላ ዘግባለች። በሌላኛው ዜና የሀገር ውስጥ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድም የደሞዝ ጥያቄ አለኝ አሉ። የደሞዝ ጥያቄ ደግሞ ጭማሪ ለኔም ሊደረግ ይገባል። እንደሚታወቀው ሐኪሞች፣ አስተማሪዎች፣ ፖሊሶች፣ ወታደሮች ሁሉ ደሞዝ ያንሳቸዋል። ለሁሉም ሊከፈል ይገባል። እኔም ደግሞ የደሞዝ ጥያቄ ጠቅላይ ሚኒስትር ሆኜ ያለኝ በማለት ብዙዎችን አወዛግበዋል። ብዙዎችም ሲሉ ጠቅላይ ሚኒስትሩ የደሞዝ ጥያቄ የሚያነሱት ለምንድን ነው? የደሞዝ ጥያቄ እንግዲህ ሁሉም ሰው የደሞዝ ጥያቄ እንዳለው እየተነገረ ይገኛል። ይህንን ቀስ በቀስ መመለስ እንዳለብን ይነገራል። አሁን ደሞዝን የአቅም ኮንትሪቢዩሽን ፓወር ያለው ማን ነው የሚለው እያነጋገረ ይገኛል። የደሞዝ ጥያቄ መጨመርም መቀነስም የሚችለው ገንዘብ ሚኒስቴር ይሆን ወይስ ፓርላማ የሚለው እያወዛገበ ይገኛል። እንግዲህ በቀጣዩ ለጠቅላይ ሚኒስቴሩን ጨምሮ ደሞዝ ይጨመራል ወይም አይጨመርም የሚለው እያወዛገበ ይገኛል። ጠቅላይ ሚኒስቴሩ የደሞዝ ጭማሪ ይደረግላቸዋል ወይስ አይደረግላቸውም የሚል ጉዳይ በስፋት እየተወራ ይገኛል። ጠቅላይ ሚኒስቴሩ የደሞዝ ጭማሪ ካገኘው ለሌሎችም ይጨመራል ማለት ነው። በሌላኛው ዜና አቶ ልደቱ አያሌው የባህር በር ጥያቄ ከኔ ነው የመነጨው በማለት እንግዲህ ተናግሯል። የኢዴፓ የኢትዮጵያ ተቃዋሚዎች ፓርቲ የነበረው የባህር በር ያስፈልገናል ብዬ ማቀነቅነው የመጀመሪያው ሰው እኔ ነኝ በማለት ይህንን እንግዲህ የምስጋናውን መውሰድ ያለብኝ እኔ ነኝ በማለት ይህንን
ጉዳይ በዲፕሎማሲያዊ መንገድ መሆን አለበት፣ በሰላምና በፍቅር መሆን አለበት እንጂ በጦርነት ኢትዮጵያን መከላከያ ተገን በማድረግ በኃይል የሚደረገውን ነገር እቃወማለሁ ሲል አቶ ልደቱ አያሌው ተናግሯል። የኢትዮጵያ የባህር በር ጥያቄ ያስፈልጋታል፣ ኢትዮጵያ ባህር በር ጥያቄ ያስፈልጋል የሚለው የጠቅላይ ሚኒስቴሩ ሐሳብ አውሮፓን እንዳሳመነ ሁሉ አሜሪካን ወደ ማሳመኑ ተሻግሯል። የአሜሪካ አምባሳደር ሲናገሩ ኢትዮጵያ የባህር ጥያቄዋን ለመመለስ የምታደርገውን ዲፕሎማሲያዊ ጥረት ሁሉ እንደግፋለን፣ በጦርነት እስካልሆነ ድረስ በሰላማዊ ከሆነ የምንደግፍ ነው በማለት መልሰዋል። የውድ ተመልካቾቻችን ኢትዮጵያ የባህር በር ጥያቄዋን እንግዲህ ትቀጥላለች። በዚህም ዙሪያ ተጨማሪ መረጃ ሲኖሩ የምንዘግብላችሁ ይሆናል። ውድ ተመልካቾቻችን ይሄ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ እንዳይረሱ። ይህ ቻናል ሰብስክራይብ ሲያደርጉ ትኩስ መረጃዎችን ያገኛሉ።